ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎችን የምናሰማበት ጊዜ ላይ ደርሰናል። በቅድሚያም የኡጋንዳው ጀነራል አዲስ አበባን በተመለከተ አስደናቂ መልእክት አስተላለፈ። ለሁለት ተከታታይ ቀናት ሲካሄድ የቆየው የቤኒሻንጉል ጉሙዝ ክልል ምክር ቤት ጉባኤ ተጠናቋል። ምን ጉዳዮች ላይ ውሳኔ ያስተላለፈ እንመለከታለን። አማኑኤል ኃይለ ነኝ። ወደ ዝርዝሩ አልፋለሁ። የኡጋንዳው ጀነራል አዲስ አበባን በተመለከተ መልእክት አስተላልፈዋል። የኡጋንዳው ፕሬዝዳንት ዩሄሪ ሙሴቬኒ ልጅና የሀገሪቱ መከላከያ ኃይል ዋና አዛዥ የሆኑት ጀነራል በትዊተር ገጻቸው ላይ አነጋጋሪና አወዛጋቢ መልእክቶችን በማስተላለፍ የሚታወቁ ናቸው። ጀነራሉ በትዊተራቸው ላይ ውድ ወንድሜ ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ያደረጉት ነገር እኛም እድሉን ስናገኝ በካምፓላ የምናደርገው ነው ብለዋል። ይህንን የጀነራሉን መልእክት የተመለከተውና ለአፍሪካ ህብረት ስብሰባ አዲስ አበባ የሚገኘው የዩጂ ኡጋንዳ ጋዜጠኛ ጀነራሉ የጻፉት አስተያየት ከአድናቆትም በላይ ነው ሲል አሞካሽቷል። ለሁለት ተከታታይ ቀናት ሲካሄድ የቆየው የቤኒሻንጉል ጉሙዝ ክልል ምክር ቤት ጉባኤ ተጠናቀቀ። የክልሉ ርዕሰ መስተዳድር አቶ አሻድሊ ሐሰን እንዳሉት በተያዘው የበጀት ዓመት የመጀመሪያው 6 ወራት የመንግስት ዕቅድ አፈጻጸም ሪፖርቶች ላይ በመወያየት ለቀጣይ ስራዎቻችን ስኬታማነት አጋዥ የሆኑ ሐሳቦች የተነሱበት ነበር። ከምክር ቤቱ አባላት የተሰጡ ሐሳቦችን ተጠቅመን ውስንነቶችን አርመን የላቀ ለውጥ ለማስመዝገብ በጋራ የምንተጋም ይሆናል ሲሉ ርዕሰ መስተዳድሩ አስታውቀዋል። የቤኒሻንጉል ጉሙዝ ክልል ምክር ቤት የዋና ኦዲተር መስሪያ ቤት የክዋኔ ኦዲት ሪፖርትን አጸደቀም። የክልሉ ዋና ኦዲተር መስሪያ ቤት ዋና ኦዲተር ወይዘሮ ናትረሽ ማሩ በተመረጡ ተቋማት የተከናወነውን የክዋኔ ኦዲት ሪፖርት ለምክር ቤቱ አቅርበዋል። ምክር ቤቱም በሪፖርቶቹ ላይ ተወያይቶ ሐሳብና አስተያየት ከሰጠ በኋላ በሙሉ ድምጽ መርምሮ አጽድቋል። በተመሳሳዩ ምክር ቤቱ የክልሉን የመስኖ ውሃ ተጠቃሚዎች ማህበር አደረጃጀትና የመስኖ አውታር አስተዳደር እንዲሁም የክልሉን ፍትህ ቢሮ ማቋቋሚያ ማሻሻያ ረቂቅ አዋጆችን መርምሮ አጽድቋል። በተጨማሪም ምክር ቤቱ በክልሉ በተለያዩ ምክንያቶች ከዳኝነት ስራ የተሰናበቱ ዳኞችን ስንብት አጽድቋል። በክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰንበታ ቀጀላ የቀረበውን የክልሉን ጠቅላይ ፍርድ ቤት የ6 ወራት የስራ አፈጻጸም በማዳመጥ ከተወያየ በኋላም ምክር ቤቱ አጽድቋል። አፍሪካ በቅኝ ግዛት ዘመን የተፈጸመባት በደል ታሪክና ዕውቅና እንዲሁም የኢኮኖሚ ሉዓላዊነት የምትጠይቅበት ዘመን መሆኑን የጋናው ፕሬዝዳንትና የአፍሪካ የፋይናንስ ተቋም ሻምፒዮን ጆን ድራማኒ ማሃማ ገለጹም። ከህብረቱ የመሪዎች ጉባኤ ጎን ለጎን የጋና ፕሬዝዳንት እና የአፍሪካ የፋይናንስ ተቋም ሻምፒዮን ጆኒ ድራማኒ የቅድመ አያቶች ዕዳ ዘመናዊ የፍትህና የአፍሪካውያን ምክንያታዊ የአንድነት ውክልና በሚል መሪ ሐሳብ መነሻ መግለጫ ሰጥቷል። ፕሬዝዳንቱ በመግለጫቸው በአፍሪካ ለተፈጸመው በደል ስርዓታዊ ማካካሻ በዓለም አቀፋዊ ተቋማት ላይ ለምታቀርበው ፍትህ የውክልና ጥያቄ አፋጣኝ ምላሽ ልሰጥ እንደሚገባ ማስገንዘብ ይህ ኢፍትሃዊ በደል ዓለም አቀፍ ዕውቅና ሊሰጠው ይገባል ያሉት ፕሬዝዳንቱ ዕውቅና መስጠት መከፋፈል ሳይሆን የሞራል ድፍረትና ፍትህን የማረጋገጥ የመጀመሪያው እርምጃ ነው ሲሉም ተደምጠዋል። በደቡብ ምዕራብ ኢትዮጵያ ክልል ለማህበረሰብ አቀፍ ጤና መድን አገልግሎት ከ466 ሚሊዮን ብር በላይ ገቢ መሰብሰቡ ተገለጸ። የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም ለቡና ሚዲያና ኮሙኒኬሽን እንደገለጹት አጠቃላይ የ2018 ዓ.ም የጤና መድን ምጣኔ 74.1% ደርሷል። ባለፉት 2 ወራት 466 ሚሊዮን ብር በላይ መሰብሰቡንም ጠቅሷል። የማህበራዊ ጤና መድን ኢንሹራንስ ለጤና ባለሙያዎችና ለጤና መዋቅር የአስተዳደር ሰራተኞች የፌዴራል መንግስት በፈቀደው መሰረት 83 ከመቶ በክልሉ ውስጥ የሚገኙ የጤና መዋቅር ሰራተኞች አስፈላጊውን የምዝገባ ስርዓት በመፈጸም የማህበራዊ ጤና ኢንሹራንስ ተጠቃሚ መሆናቸውንም አቶ ኢብራሂም ተናግሯል። የሰዓቱ ዘገባዎችን ይመስላሉ። አማኑኤል ኃይለ ነበርኩኝ። ጤና ይስጥልኝ።